ጤና ይስጥልን ክቡራት ተመልካቾቻችን እንዴት ውላችኋል? ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ለሰዓቱ ወደ ያዝናቸው ስፖርታዊ ጉዳዮች እናልፋለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጁ ብቁ ንቁና ተወዳዳሪ እንዲሁም አሸናፊ ሀገርና ትውልድን ለማፍራት የሚያስችል ነው ሲል የባህልና ስፖርት ሚኒስቴር ገለጸ። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የህዝብ ውይይት መድረክ አካሂዷል። ሀብታሙ ካሴ ተጨማሪ አለው። ባለፉት ዓመታት ስፖርትን በተመለከተ የብዙሃኑ ጥያቄ ነበር፣ ለምን መንግስት ዝም አለ የሚል። በስፖርት ፌዴሬሽኖች ምርጫ ወቅት እዚያና እዚህ የተላጉ ህጎች ሲጣሱ፣ በየዘርፉ የሚገኙ የስፖርት ብሔራዊ ቡድኖች በአሰራር ምክንያት ሲረበሹ፣ ግለሰቦች እንደፈለጉት የስፖርት የአሰራር ስርዓትን ሲጥሱ፣ የስፖርት መልካም አስተዳደር ሮሮ ሲሰማ ህዝብ ይጠይቅ ነበር፣ ለምን መንግስት ዝም አለ ሲል። ለምን መንግስት ዝም አለ? ለምን ምላሽ አይሰጥም? የሚሉ ወቀሳዎች ይቀርባሉ። በምን አግባብ እንስጣቸው? ይሄን ያክል ዘመን የቆየ ስፖርት የሚመራበትና የሚተዳደርበት የህግ ማዕቀፍ ባለመኖሩ ሌላውን እንተውና በስፖርት ማህበራትና ፌዴሬሽኖች መካከል የሚፈጠሩ አለመግባባቶችና የሚቀርቡ ቅሬታዎችን ለመንግስት የሚቀርቡ ስሞታዎችን በተሟላ መንገድ ምላሽ መስጠት አልቻለም። ምላሽ ለመስጠት ያልቻለበት ምክንያት ዘርፉ የሚመራበት ወጥ የሆነ የህግ ስርዓት ባለመኖሩ፣ አሰራር ባለመኖሩ፣ የሚያጠፉ አካላት ግልጽ በሆነ መንገድ የሚጠየቁበት ተጠያቂነትን የሚያሰፍን ስርዓት ባለመኖሩ ይህ ሁሉ ሀብት በስፖርት እያፈሰስ ስፖርት ለአገሪቱ ብልጽግና ማዋል ያለበትን ጥቅም እያገኘን ባለመሆኑ ይህንን ይፈታል የተባለው የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ተዘጋጅቶ ውይይት እየተደረገበት ነው። አዋጁ ያስፈለገበት ምክንያት ብቁ ንቁና ተወዳዳሪ እንደዚሁም አሸናፊ ሀገርና ትውልድን ለማፍራት እንዲቻል መሆኑም ተገልጿል። የረቂቅ አዋጅ ልዩ ትኩረት የሰጠው ስፖርት ለማህበራዊ ትስስር፣ ለኢኮኖሚያዊ እድገት፣ ለዜጎች ስራ እድል የሚፈጥርበት የስፖርት ንግድን በማበረታታት ስፖርት ለአገሪቱ ምጣኔ ሀብታዊ አበርክቶን ከፍ ለማድረግ እንዲሁም ስፖርትን በመጠቀም ጠንካራ የስፖርት ዲፕሎማሲና ዓለም አቀፍ ግንኙነትን በማሳደግ የኢትዮጵያን ከፍታ ለማሳየት ስፖርትን በመጠቀም ስፖርትን የኢትዮጵያውያን የኩራት ምንጭ ማድረግን ታሳቢ ያደረጉ አንቀጾች ናቸው ውስጥ ላይ የተመላከቱት። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የህዝብ ውይይት አካሂዷል። ረቂቅ አዋጁን በተመለከተም አስቀድሞም ከሚመለከታቸው ባለድርሻ አካላት ጋር ውይይት ተደርጎበት የተዘጋጀ ሲሆን ቋሚ ኮሚቴውም ከህዝብ ጋር ተወያይቷል። ረቂቅ አዋጁ ጣልቃ ገብነት የሚታይበትና ከዓለም አቀፍ አሰራር ጋር የተጣረሰ ነው የሚሉ ሀሳቦችም ተነስቷል። ሚኒስቴሩ ይህንን አዋጅ ለማስፈጸም በሚወጡ ህጎች የተደነገጉ ጥፋቶችን በፈጸመ አካል ላይ በዚያ አንቀጽ ስር የተዘረዘሩትን አስተዳደራዊ እርምጃዎች ይወስዳል። የሚኒስቴሩ ስልጣን ሳይሆን ችግሮች እንኳን ቢከሰቱ ስልጣኑ የብሔራዊ ፌዴሬሽኖች የመጨረሻ የስልጣን አካል የሆነው ጠቅላላ ጉባኤ ሲሆን በመተዳደሪያ ደንቡና ደንቡን ተከትሎት በሚያዘጋጁት የዓለም አቀፍ የግጭት አፈታት ስርዓት መሰረት አድርጎ ችግሮች እንዲፈቱ ማድረግ ይቻላል። አስተዳደራዊ እርምጃዎች ተብሎ የተዘረዘሩት ጉዳዮች ስር በብሔራዊ ፌዴሬሽኖችና ኦሎምፒክ ኮሚቴ ውስጥ የሚፈጠሩ ማንኛውም ጥፋቶች ከላይ ከጠቀስናቸው ዓለም አቀፍ ስፖርት ተቋማት ማለትም ከአይኦሲ፣ ከፊፋ፣ ወርልድ አትሌቲክስ እና ሌሎችም የስፖርት ፌዴሬሽኖችና አሶሲዬሽኖች በሚመነጭ ግጭት አፈታት አግባቦች ነው እርምጃዎችና ቅጣቶች የሚከተሉት እንጂ በሶስተኛ ወገን መንግስትን ጨምሮ የሚወሰድ እርምጃ ጣልቃ ገብነት የሚያሳይ ስለሆነ ከዓለም አቀፉ አሰራር ጋር የሚያጋጨን ይሆናል። አሁን ስሜቶችን ወደ ኋላ እናድርግ። ማስፈራሪያ ቃላትን እንተዋቸው። የማሸማቀቅ ቃላትን እንተዋቸው፣ አይጠቅሙም። አዋጅ ነው እየሰራን ያለነውና ቁም ፋክቶች ላይ ነው የሚፈለገው። ሙስና ካለ ሌብነት ካለ ያ የሰረቀ ሰው ሀገሪቱ ህግ አላት፣ አዋጅ አላት፣ የወንጀለኞች መቅጫ ህግ አላት፣ የጸረ ሙስና ህግ አላት። በዚያ ይቀጣል ወንጀለኛው ሌባው። ስለዚህ ደበላልቀን ባለን እዚህ ጋር መወሰን ያለብን አንዳንዶቻችን ቅጣት የሚለውን ቃል አንወድ ይሆናል፣ መገለል የሚለውን አንወድ ይሆናል። ግን ካነበብ ነው ምንድን ነው የሚለው ትገለዳላችሁ ነው የሚለው፣ ምንድን ነው የሚለው ትቀጣላችሁ ነው የሚለው። ቃሉ እኛ የፈጠርነው ሳይሆን ያለ ነው። በሌላ በኩል ረቂቅ አዋጁ የኢትዮጵያን ስፖርት ሊያሳድግ የሚችልና የዘመናት ጥያቄ ሊመልስ የሚችል ነውም ተብሏል። ስፖርት
ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። what do you mean? ኦዲት እኮ የምንደረገው አይደለም ገንዘብ አይደለም። እንደውም ገንዘብማ ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እንደውም እዚህ አንቀጽ ላይ መግባት ያለበት ተጠያቂነት ላጠፋው ጥፋት ለመጡት ውጤቶች ፎርስ በፍቃደኝነት ለቅቅ ያለው ምን የለም። ኦዲት የኢትዮጵያ ኦሎምፒክ ኮሚቴን በተመለከተ እስከ 2025 ኦዲት የተደረገ ተቋም ነው። ይሄ የውሸት ያሉባልታ ወረቀት እየበተኑ በየእንትኑ ተቋሙንም መሪዎችንም የማይመጥን ስብዕና የማይመጥን ነገር ማውራቱ ለእኛ ምንም ስሜትም ውስጥ አይከተንም፣ ከአዋጁ መንፈስም ውስጥ አያስወጣንም። ረቂቅ አዋጁ በጥናት ላይ ተመስርቶ የተከናወነ መሆኑ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ነው ተብሏል። የሀገር ብሔራዊ ጥቅም ጋር የሚገናኝ ነው። ስፖርትን ኮምፒት ካላደረግን፣ ስፖርት ላይ ካልተሳተፍን እንደ ሀገር ልናሳድገው የምንፈልገውን ስፖርት ማልማት አንችልም። ስለዚህ ማይንድ ሴቱ ቅጣት ላይ ያረፈ ስፖርት ማህበር ጤናማ አሰራርም አስተሳሰብም አለው የሚል ግምት የለንም። ስለዚህም ሚኒስቴር መስሪያ ቤቱ በዚህ የስፖርት ልማትና አስተዳደር አዋጅ የመጀመሪያ ተቀዳሚ ጉዳዩ በአዋጁ አንቀጽ 13 ንዑስ ቁጥር 6 የስፖርት ማህበራት ዓለም አቀፍ ሕግጋትን አክብሩ ይላል። የሚኒስቴር መስሪያ ቤቱ አንዱ እይታ በሀገራችን ያሉ ተጨባጭ ችግሮችን በመፍታት ዓለም አቀፍ የስፖርት ማህበራት ሕግጋት ሲከበሩ የሀገራችንን ልማት እናሳልጣለን የሚል ግምትም እውቀትም አለው። የሚኒስቴር መስሪያ ቤቱ አንዱ ይህን ሰነድ ስናዘጋጅ መሰረታዊ ጉዳይ የነ ፊፋ የነ ወርልድ አትሌቲክስ የነ IOCን አሰራር መስበር አይደለም። ኦኬ፣ ይህን ከተገነዘብ ሚኒስቴር መስሪያ ቤታችን የዓለም አቀፍ ስፖርት ማህበራትን ሕግ አክብሩ ሲል እኛ ያለን እይታ የሀገር አቀፍ ስፖርት ማህበሮቻችን የዓለም አቀፍ ሕግ እያከበሩ ስላልሆነ ነው። ይህን ተገንዘቡ። የባህልና ስፖርት ሚኒስቴር የስፖርት ጉዳዮች ሚኒስትር ዴኤታው አቶ መኪዩ መሐመድ የተቋም ስብራትን የሚጠግን ነው ብለውታል። አንዱ ስብራት ተቋም ሆኖ የመሄድ ችግሮች በስፋት ይታያል። ይሄ በጥናታችን የለየንበት የሀገር አቀፍ ስፖርት ማህበራትም ዲና የማያደርጉበት በኢትዮጵያ ደረጃ ተደራጅተን ስፖርቱን ለመምራት የተዋቀርን ማህበራት ሪሊ ኢትዮጵያን የሚመጥን ተቋም ነን ብለን ራሳችን ከጠየቅ እኔ ምንም ዲቤት የሚያስፈልግ አይመስለኝም ማለት ነው። አብዛኛው የተንጠለጠለ ወይ 2 ሰው ላይ ወይ 3 ሰው ላይ ውድድር ለመምራት ስፖርት ልማቱ ላይ የማይሳተፍ እና ቢሮ ዘግቶ ቢሮ ተከራይቶ የሚሄድ ተቋም ደረጃ ራሱ ማስባል በማይችልበት ደረጃ ላይ እንዳለ ሁላችንም እናውቃለን። በስፖርቱ ዘርፍ ከዚህ ቀደም የነበረውን የተከማቸ ችግር የሚቀርፍ ረቂቅ አዋጅ እንደሆነም ተገልጿል። የስፖርት ንግድን ለማበረታታት ታሳቢ ያደረገ ረቂቅ አዋጅ እንደሆነም ተመላክቷል። ከግለሰብ ነፃ ሀገርን ያስቀድሞ የታየ ሕግና ፖሊሲ ነው ባይዞ ይሄንን አይቶ ነው የሚኒስትሮች ምክር ቤት ፖሊሲውን በዝርዝር ካየ በኋላ ወቅታዊ ሀገራችን የምታራምዳቸውን እሳቢዎችን የሚደግፍ ፖሊሲ ነው ተብሎ የጸደቀው ማለት ነው። ስለዚህ አሁን እዚህ ጋር የግለሰብ ውድድር ይመራል፣ ተቋም ውድድር ይመራል፣ ሁነት ነው የሚያስቀምጠው። በዝርዝርም ማየትም ያስፈልጋል። ስፖርት ኮመርሻላይዝ እናደርጋለን ካል ስፖርት ኮመርሻላይዝ እናደርጋለን ማለት በሚወጡ አሰራር መመሪያ ደንብ መሰረት ማንኛውም ስፖርትን ኮመርሻላይዝ ማድረግ ይችላል። ለምሳሌ ታላቁ ሩጫ እንወስዳለን። ውድድሩን ግን የሚመለከተው ሀገር አቀፍ ማህበር ነው። አሁንም ለምሳሌ ሚኒስቴር መስሪያ ቤታችን የምናዘጋጃቸው ውድድር መድረኮች አሉ፣ ትላልቅ መድረኮች ማለት ነው። ሀገርን የሚያሻግሩ ከስፖርትም ባሻገር የሀገሪቷ የምታራምደው ናሬሽኖችን ክሬት የሚደረጉበት መድረኮች አሉ። ዩኒቲን የሚያመጡ ወንድማማችነትን የሚያመጡ ግን ውድድርን ማን ነው የሚመራው? ሀገር አቀፍ ፌዴሬሽን ነው የሚመራው። በስፖርቱ ዘርፍ ህዝብ የሚመጥነውን ውጤት ለመስጠት በሚገባ መሰራት እንዳለበት፣ ለዚህ ደግሞ አዋጁ አይነተኛ ሚና ይጫወታልም ተብሏል። በውይይት መድረኩ ላይ የኢትዮጵያ ስፖርት እንዲለወጥ ከተፈለገም ሌሎች ጥቃቅን ክፍተቶችን አርሞ ረቂቅ አዋጁ ቢጸድቅ የታሰበውን አሸናፊ ሀገር የመገንባት ራዕይን እውን ያደርጋልም ተብሏል። እንቀጥላለን ተመልካቾቻችን። የኢትዮጵያ ንግድ ባንክ ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚያዘጋጀው የሲቢቢ እንጦጦ ፓርክ ውድድር ዛሬ ተካሂዷል። አምራችና ውጤታማ ዜጋ እንዲፈጠር ስፖርታዊ እንቅስቃሴዎችና ውድድሮች መብዛት አለባቸውም ተብሏል። አዲስ የሸዋስ ተጨማሪ አለው።
የኢትዮጵያ ንግድ ባንክ ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚያዘጋጀው ወርሃዊው የሲቢኢ እንጦጦ ፓርክ ሩጫ በዛሬው ዕለት ተካሂዷል። ተፈጥሯዊ ውበቱና ነፋሻማ አየሩ የበርካታ የሀገር ውስጥና የውጭ አገር ዜጎችን ቀልብ በሳበው እንጦጦ ፓርክ የኢትዮጵያ ንግድ ባንክና የታላቁ ሩጫ በኢትዮጵያ የጋራ መርሃ ግብር በደመቀ ሁኔታ ተካሂዷል። ጤናማና አምራች ዜጋ እንዲፈራ ስፖርታዊ እንቅስቃሴዎችን መዘውተር እንዳለባቸው የገለጹት ተሳታፊዎቹ ለሁለተኛ ጊዜ በተካሄደው የ2018 መርሃ ግብር ላይ በመገኘታቸው ደስታቸውን ገልጸዋል። በጣም በጉጉት ነው የምንጠብቀው ይሄንን ወር። ባንካችን ያው ማህበራዊ ኃላፊነቱን ከሚወጣባቸው መድረኮች አንዱ የሲቢኢ እንጦጦ ፓርክ ሩጫ ነው። በሲቢኢ ብር ብራንድ የተሰየመ ያንን በመሳተፌ በጣም ኩራት ይሰማኛል። ከቦሌ ቡልቡላ የምንመጣ ነን እና የዚህ የእንጦጦ ፓርክ ሩጫ በጣም በቃ ልነግር ካልችልም በጣም ለየት ያለ ነው። አየሩ በጣም ደስ ይላል። ባንኩ ባለፈው ዓመት 9 ስኬታማ የሩጫ መርሃ ግብሮችን ካከናወነ በኋላ የ2018 መርሃ ግብሩን ባሳለፍነው ጥር ወር 1 ብሎ መጀመሩ ይታወሳል። ይህ የ5 ኪሎ ሜትር የሩጫ ውድድር ባንኩ ከሚሰጠው መደበኛ የፋይናንስ አገልግሎት ባሻገር ማህበራዊ ኃላፊነቱን ለመወጣት ከሚጠቀምባቸው አውዶቹ መካከል አንዱ ነው። እንዲህ ያሉ መርሃ ግብሮች ለጤናችን ብቻ ሳይሆን ማህበራዊ ትስስራችንን ለማጠናከርና እርስ በርስ ለመቀራረብ ያላቸው ሚና ከፍተኛ ነው። ጤናማ የአኗኗር ዘይቤን ለመገንባትም ይረዳሉ ሲሉ ተሳታፊዎች ተናግረዋል። ብዙ ሰው አውቀንበታል። ብዙ ሰው አለ እዚህ ዶክተሮች፣ ምኖች በጣም ብዙ ነገሮች ሰዎች አሉና ብዙ ሰው አውቀንበታል። ቢቀጥል ደስ ይላል። ፕሮግራሙ በሰፊ ቢስተዋወቅና ተደራሽነት ቢኖረው ይመስለኛል። እንደዚህ ቢሆን የተሻለ ነው። ኢቨንቱን በደንብ ማስፋት አለበት። ሁለተኛ ያው የንግድ ባንክ እንደ አጋርነቱን ይቀጥላል ብዬ ተስፋ አደርጋለሁ። ባለፈው ዓመትም ንግድ ባንክ ነበር፣ ዘንድሮም የባንካችን ነው። ለወደፊትም ይቀጥላል ብዬ ነው ተስፋ ማድረግ። እኛ ለጤንነት ነው ይሄ ነገር የሚሰራ የምንሮጠው ለጤንነት ነውና ወደ ኋላ የቀሩት ደግሞ የቀሩ ልጆች፣ የቀሩ ቤተሰቦቻችን፣ የቀሩ ሰዎች፣ ጓደኞቻችን የቀሩ ካለ መጥቶ ይሄ ነገር እንዲሳተፉ እላለሁ። ምክንያቱም ለጤንነት አስፈላጊ ስለሆነ ነው። ከሩጫ ባሻገር ደግሞ በቃ ቤተሰባዊነት ነገር አጠናክረን በቃ ደስ የሚል ነገር እያሳለፍን ነውና ከታላቁ ሩጫ በኢትዮጵያ ጋር በአጋርነት እየሰራ የሚገኘው የአዲስ አበባ ቱሪዝም ኮሚሽን በበኩሉ የሲቢኢ እንጦጦ ፓርክ ሩጫ ከስፖርትነት ባለፈ የስፖርት ቱሪዝምን ለማሳደግ እንደ ሀገር የተያያዘውን እቅድ ለማሳካት ተቋማት በጋራ መስራት ይኖርባቸዋል። በቀጣይም በአዲስ አበባ ዘርፉን ይበልጥ ለማሳደግ ሰፊ ስራዎችን ለመስራት ታቅዷልም ተብሏል። ከተማዋም ለዚህ ምቹ ሁኔታዎች ስለተፈጠሩ በሆቴልም በትራንስፖርትም በአየር መንገዳችን ምቹ ሁኔታ አለና ትልልቅ ዓለም አቀፍ ውድድሮችንም ፕሮግራሞችን ማዘጋጀት እንችላለን። ያቀርናቸው በጥናት የለየናቸው የተለያየ ውድድሮች አሉ። አክቲቬሽን ነው። ለምን ቱሪዝሙ አሁን ኤክስፒሪየንስ ነው። ዝም ብሎ ብቻ እንትን ሳይሆን በተለያየ በአክቲቪቲዎች የምታረገው ነውና ይህን ነገር ማጠናከር አለብንና እኛም እንደ ስትራቴጂ የለየናቸው ፕሮግራሞች አሉና አሁን በቅርቡም ይፋ የምናረጋቸው የምናስጀምራቸው የተለያየ ፕሮግራሞች አሉና መርሃ ግብሩ በየወሩ የሚቀጥል ሲሆን የኢትዮጵያ ንግድ ባንክም ማህበራዊ ተሳትፎውን አጠናክሮ እንደሚቀጥልም ይጠበቃል። የሴቶች እግር ኳስን ለማሳደግ ማህበረሰቡ አመለካከት ላይ ከመስራት ባለፈም የክለቦች አደረጃጀት ላይ ትኩረት ተደርጎ ሊሰራ እንደሚገባ ተገለጸ። እግር ኳሱ በተከፈለበት ዋጋ ልክም ሊከበር እንደሚገባ ተጠቁሟል። አብርሃም አድማሱ ተጨማሪ አለው። በ1992 ዓ.ም በክልሎች የተደረገው የክልሎች ሻምፒዮና ውድድር ከሁለት ዓመታት በኋላ ለተመሰረተው የኢትዮጵያ ሴቶች ብሔራዊ ቡድን መሰረት እንደጣለ ይታመናል። በወቅቱ የነበሩ አሰልጣኞችና ተጫዋቾች የሴቶች እግር ኳስ አሁን ለደረሰበት ደረጃ የከፈሉት ዋጋ ቀላል አይደለም። በኢቲቪ ስለ ስፖርት ዝግጅት የሴቶች እግር ኳስ ልማት ከትናንት እስከ ዛሬ በሚል ርዕስ በተካሄደው ውይይት የተገኙ ባለሙያዎችም ይህንኑ መስክረዋል። ያኔ የነበረ መሰረታዊ ፍላጎት ኳስ መጫወት፣ ምንወዳትን ኳስ በነጻነት መጫወት ነው። ውሎ መግባት ነው። በቃ ከኳስ ጋር ውሎ በቃ መግባት ነውና በዚህ ምክንያት ሳላነሳው ማለፍ ማልችለው ጋሽ ተፋ ገብረ ሚካኤል ከልቤ ላመሰግነው ወዳለሁ። ይህን ስናገር እያዘንኩ ነው የምናገረው። አሁን ለደረሰው የኢትዮጵያ የሴቶች እግር ኳስ ትልቁን መሰረት የጣለ ሰው ነው። የዛን ጊዜ የሴቶች እግር ኳስ ትልቁ ነገር የሚደግፋቸው የሚያበረታታቸው እንደሌለ ይታወቃልና በትምህርታቸው ጥሩ የሆኑት ወደ ትምህርታቸው ዞር ይላሉ። ትምህርታቸውን ደግሞ በደንብ ያልተሳካላቸው አብዛኛውን ጊዜ በ8ኛ ክፍል ወይ 10ኛ ክፍል ሲደርሱ ወደ አረብ ሀገር ነው የሚሄዱትና የመጀመሪያ ጅማሬዎቹ ዋጋ ከፍለዋል። የሆነ ትውልድ ዋጋ ከፍለዋል። በቢቂላ ዋጋ እንደከፈለ እነ ጄሪ ዋጋ ከፍለዋል። ሴት ልጅ ሜዳ ላይ ወታ መጫወት በጣም ማትችልበት
ተጽዕኖች የሚበዙበት ዘመንና በዛን ዘመን ለነበሩ አብዛኞቹ እውነት ማመስገን ያስፈልጋል። እነሱ በዛ ሰዓት ላይ ወጥተው እግር ኳስ መጫወት እንደሚቻል እግር ኳስ የሴቶችም እንደሆነ ባያሳዩ ኖሮና ግንዛቤ ባይኖር ዛሬ ላይ የሴቶች እግር ኳስ ሊደርስ የሚችልበት ደረጃ ላይ አይደርስም። በማህበረሰቡ ዘንድ የነበረው ለሴት ልጅ የሚሰጠው አመለካከትና የባህል ጫና በከፍተኛ ሁኔታ ተጽዕኖ ካሳደረባቸው ዘርፎች መሀል እግር ኳስ ተጠቃሹ ነው። ከሉሲዎቹ ቀደምት ኮከቦች አንዷ ኢየሩሳሌም ነጋሽ በዓለም የሴቶች ቀን ዋዜማ ላይ ሆኜ ትናንትን ሳስታውሰው እኔና ጓደኞቼ ከማህበረሰቡ ጋር የማንነት ግጭት ውስጥ ብንገባም አልከሰርንበትም ትላለች። ምን ይሰማሻል ካልከኝ ደግሞ ድል ይሰማኛል። ያልከሰረ መስዋዕትነት እኔና ጓደኞቼ እንደከፈልን ሳስብ በጣም ትልቅ ድል ይሰማኛል። ምክንያቱም ያኛው ጄኔሬሽን የኔና በኔ ዘመን የነበሩ ጓደኞቼ የነበረው ጄኔሬሽን ማህበረሰብን ሀሳብ የማስቀየር ጭምር ስለነበረ ማህበረሰብን የመጋፋት ጭምር ስለነበረ ከዛ ደግሞ እሱን እየተጋፉ ደግሞ መጫወት እየፈለግ የኳስ እጥረት ሲገጥም የአሰልጣኝ እጥረት ሲገጥም በጣም ብዙ ችግሮች ነው የነበሩትና የሴቶች እግር ኳስ በሊግ ደረጃ መካሄድ ከጀመረበት 2004 ዓ.ም ጀምሮ በርካታ ለውጦች ቢኖሩትም አሁንም ድረስ የአመለካከት ችግርና የፍላጎት ማጣት ያልተቀረፉ ችግሮች ሆነው መቀጠላቸውም ተገልጿል። በወንዶች እየሄደ ባለበት መልኩ አይደለም እየሄደ ያለው። ይሄን ነገር ደግሞ ስትራክቸር እንዲኖረው ምክንያቱም ሁሉም ነገር ካደረጃጀት ነው የሚጀምረው። ዋናው የክለቦች መቋቋም ዋናው ዓላማ የሀገርን ቡድን ለመገንባት ነው። የኢትዮጵያ ብሔራዊ ቡድን ውጤታማ እንዲሆን ከተፈለገ ፓዙን መጠብቆ መሄድ መቻል አለበት አይደል እንጂ አሁን ፕሪሚየር ሊጉ ላይ ብቻ ቡድኖች እንዲሆኑ ወይም ደግሞ ዋናው ቡድን ብቻ እንዲኖር ካረክ ሌላውስ ኬት ነው የሚመጣው? ገብቷል? ያንን ሂደት መጠበቅ ደግሞ ያስፈልጋል። ስለዚህ ትልቁ አሁን እኛ እንደ ብሔራዊ ቡድን ትልቅ እየገጠመን ያለው ቻሌንጅ ያ ነው። ያ ባለመኖሩ ምክንያት ብሔራዊ ቡድኖቻችን ውጤታማ እየሆኑ አይደለም። ለምሳሌ አምና አንደር 17 ውጤታማ አልነበርንም። አንደር 20 ውጤታማ አልነበርንም። ሲኒየር ቲሙም ውጤታማ አልነበረም። ትልቁ ለኛ ለብሔራዊ ቡድን ውጤታማነት የክለቦች መጠንከር እጅግ በጣም አስፈላጊ ነው። በሊጉ ጥቂት ክለቦች ብቻ የሴት ቡድኖቻቸውን እንደ ዋና ስራቸው እንደሚቆጥሩና አብዛኞቹ እንደ ማሟያ እንደሚቆጥሯቸው መታዘቡን የሚያነሳው ውጤታማው አሰልጣኝ ብርሃኑ ግዛው ፕሪሚየር ሊጉም ቢሆን ተተኪ አልባ እየሆነ ነው ይላል። ፕሪሚየር ሊጉ ተተኪ የለውም። እንደውም አሁን ከቅርብ ጊዜ በኋላ ደግሞ ከአንዱ ወደ አንዱ ክለብ ልክ እንደ ሹራብ የሚመላለስበት አይነት መንገዶችን ትመለከታለና ማን የት ክለብ እንደሚገባ ማም ጥሩ ፋይናንስ እንዳለው በተገቢ ሁኔታ በደንብ አድርገን እናውቃለን። ግን በጣም የሚገርም ነገር የወንዶች እግር ኳስ ለሁለት ተጫዋቾች ወደ 20 ሚሊዮን ብር ሲከፍል ምናምን ተመለከተ 40 80 100 ይከፈል። ነገር ግን ደግሞ የሴቶች እግር ኳስ የአንድ አመት ባጀት ነው። ሌላው ደግሞ ተተኪ ላይ በማይሰራ ከሆነ ለምሳሌ ተተኪ ላይ የማይሰራ ከሆነ ተተኪ ላይ የማይሰራ ከሆነ ውጤት ልታመጣ አትችልም። እኔ ስለዚህ የምታዝበው ትኩረት የሚያደርጉ ክለቦች አሉ። በጣም ምንም በቃ ኦፊሻሊ በደንብ የምታያቸው ትኩረት ደግሞ የእድሜ ጉዳይ አይደለም። ነገ ላይ ጠንካራና አሸናፊ ብሔራዊ ቡድን ለመገንባት ክለቦች የሴት ቡድን ከመያዝ ባለፈ የተደራጀ የአሰልጣኞች ቡድንና ታዳጊዎችን በመያዝ ለለውጥ ሊሰሩ እንደሚገባቸውም ባለሙያዎቹ ምክራቸውን ሰጥተዋል። የእንግሊዝ ኤፍ ኤ 5ኛ ዙር ጨዋታዎች ትናንት መደረግ ሲጀምሩ ሊቨርፑል ወልቭስን 3-1 በሆነ ውጤት ማሸነፍ ሩብ ፍጻሜውን ተቀላቅሏል። የእንግዳውን የአርኔ ስሎትን ቡድን የማሸነፊያ ግቦች አንድሩ ሮበርትሰን፣ ሞሐመድ ሳላና ከርትስ ጆንስ በሁለተኛው አጋማሽ ላይ አስቆጥሯል። ሂዋንግ ሂቻን በ91ኛው ደቂቃ ኳስን ከመረብ ቢያሳርፍም ወልቭስን ከሽንፈት አልታደገም። የኤፍኤ ዋንጫው የ5ኛ ዙር ጨዋታዎች ዛሬም ቀጥሎ ሲደረጉ ምሽት 5 ሰዓት ላይ ማንቸስተር ሲቲ ወደ ሴንት ጄምስ ፓርክ አቅንቶ ከኒውካስል ዩናይትድ ጋር ይጫወታል። የፕሪሚየር ሊጉ መሪ አርሰናል 9 ሰዓት ከሩብ ላይ ደግሞ ማንስፊልድን የሚገጥም ይሆናል። ምሽት 2 ሰዓት ተኩል ላይ ቼልሲ ደግሞ የሻምፒዮንሺፑን ክለብ ሬክሰምን ይገጥማል። ተመልካቾች ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት ሰናይ ቀን ተመኘን።